ተመስገን። አማዬ ወይ እንግዲህ ተሽና በጣም ነው የደከምነው። እኔ የሚበላ ፈልጋለሁ። አሁን ቆይ አብሬያችሁ አይደሉ የመጣሁት? እቺ ሙዝ ጥብ አድርጌ ይዤላችሁ እመጣለሁ። እሺ መጣሁ። ትበላላችሁ። ሙዙን እኮ በልተሃል። አንተ ነው የበላህ። አንተ ራስህ ነው የበላው። ኧረ እባክህ ራስህ ነው የበላው። ራስህ በልልሽ እንዴ ኤልያስ! ኤልያስ! አቤትማ። ኤልያስ! አቤትማ። ሙዝ ገዝተናል ነበር እንዴ? ጥለነው መጣን። እኔ እኮ ምንድነው ቅር የሚለኝ ይላል። አይገርም? በቃ ረስተነው መተን እኮ ነው የሚለው። ውሸቱን ነው እማዬ። ራሱ ነው መንገድ ላይ የበላው። አንተ እማዬ እንዳታምኚሽ። አሬ ምን አይነት ወሬኛ የሆነ ልጅ ነው በእናታችሁ። አብረን ነው የበላነው። እኔ ምንም አልበላሁም። በልተሃል? አልበላሁም። በልተሃል? አልበላሁም። በልተሃል? አልበላሁም። በቃ አትጨቃጨቁ። ቢመጣም እኮ እናንተው ነበራችሁ የምትበሉት። ከበላችሁትም እሰየው፣ እንኳን በላችሁት። በቃ ኧረ እማዬ በጣም ወሬኛ የሆነ ልጅ ስለሆነ ነው እንጂ የምሬን ነው። ራሱ እኮ ነው የበላው። ደግሞ ምን አይነት ዘመን እንደደረስን አላውቅም። እንዴት ታናሽ እንኳን አይከበርም? ቆይ ቤት እንዴ እናንተ ነገር ያለ ታናሽ አይከበርም። እዚጋ በቃው ሰርቼ ይዤ እመጣለሁ። አንተ ግን እንደዚህ አታቃጠለሽ ለወደፊቱ። ኧረ መቼ አቃጠልኩኝ? ስንበላ አብረን የበላነው ብለህ መናገር ነው ያለው። ራስህ ነው የበላው። እኔ ነኝ የበላሁት? እሺ እንዴ አንተ አሁን ምንም አልቀመስኩም እያልክ አልነበር? ከየት ነው ያመጣው? እኔ እንጃ ኪሴ ውስጥ ነው ያገኘሁት። እሺ አሁን አካፍለኝ። አላካፍልም። ኧረ ተሙ አካፍለኝ። ተሙ አካፍለኝ። ለነገሩ እንደዚህ እየበላሁት ብበለው ራሱ አያስማማኝም። እንካ ብለው። ይሄ እንካ በእጅ ያዝና ብለው። እንደዚህ ግን አታቃጠለሽ ለወደፊቱ መጥፎ ነው። ለወደፊቱ አንተም እዛ ውስጥ አታስቀምጥ። ምን ያደርግልሃል? ልጫችሁ ጨምርልኝ። ኧረ በእናትህ አንተ ሰውዬ ተወኝ። ሌላ የለም? አይ ምንሽ ልዩዱ ግን ቆይ ኤላ ምን ነው እንደዚህ ያስጠላሽ? ምኑ ደስ ይላል? ሳኒሙሽ ምንም አይታየኝም። የሆነ የዘሆን እረኛ እኮ ነው የሚመስለው። ይሄ ድብልብል ነገር። አንቺ ዋ በኤላማ ቀልድ የለም። እሺ ኧረ እባክሽ ተሬም ናት አጠብሽው። ምን አልሽ? አጠብሽው ይጀረዛሽ ባልያዝ ነው ደግሞ አሳይሽ ነበር እንዴት እንደማልጠብ። እንዴ እናት እንዴ ቆይ ምንድነው? ከኢንተርቪው በኋላ ድብድቡን ትቀጥላላችሁ? የኔም ቤት ለዚህ ፍልሚያ ምን አነሳሳሽ? ወይል እንግዲህ ምን መሰለ ታላቅ ወንድሜ፣ እቺ የምታያት ጓደኛዬ የማይባል ነገር አለች። የማይባል ነገር? አንቺ ባለጌ! ምን? ኧረ የብልግና ነገር አይደለም የተናገርኩት። እና ካልሆነ ምንድነው እሱ? ልስማዋ። ብታይ የታች ሰፈር ያለው ኤልያስ። አንቺ ብታይ ጧት ከቤተክርስቲያን ስንመለስ ምንድን ነበር መዝሙሩ? ኤልያስ በሰረገላ የሚለውን መዝሙር እየዘመረን ስንመለስ ማለት ነው። ስትመለሱ ምን? ቤኪ ያረፈደብም እንዴ? ተነስ፣ ስራ ይረፍድባል። ቶሎ በል ተነስ። እሱ ማም ሄዴት ይቀራል። በሉሽ መልካም ፍልሚያ። ጉዲ አንቺ ምንድን ነው ታስቀባጥሪ? አንቺ ምን ሆነሽ ነው ግን? አትስሽ ነው ታስቀባጥሪኝ ግን በስታ ተጣላ። ለዚህ ልጅ ነው ያመለጥነው። እሺ እንዴ በጣም ኧረ በስማም ቤኪ ግን በጣም አዝጎናል። እሺ ጭራሽ ብሶበታል። ምን ይሻላል? ትራስ ካለቀባችሁ እቺን ተጠቀሟት። በድጋሚ መልካም ፍልሚያ። ኧረ በስማም አንቺ ግን በጣም የሚገርም ወንድም ነው ያለሽ። እሺ ታደለሽ በጣም ቤክ እኮ ለኔ ሁሉ ነገር ነው። ወይ ግን ምንድነው የሚያስደስታት? ምን ልሆንላት? አንተን እኮ ብዙ ጊዜ ነገርኩ ወንድ ሁን። እመቤቴ መድኃኒዓለምን እኔ እኮ ወንድ ነኝ። ተሙ እኔ ሴት ነኝ እንዴ? አዎ ቀሚስ እኮ ነው የጎደለ እንጂ ሴት ነኝ። አልነገርኩም። አንተ ይኸውልህ እኔ እንደዚህ አይነት ቀልድ አልፈልግም። እሺ
ወንዱን ማለት እኮ ቆፍጠን በል ኮራ በል ማለት ነው። እሺ ታዲያ እንደዛ አትይም እንዴ? ምን ተረትና ምሳሌ ታበዣለሽ? ይኸውልህ በዛ ላይ ደግሞ እሷ የምትወደው በራሱ የሚተማመን ቀልደኛ፣ ዋና የሚችል፣ ብስክሌት የሚችል፣ እግር ኳስ የሚችል፣ ታቱ ያለው ዳንሰኛ፣ ዘፋኝ ምናምን ነው የምትወደው። ከእነዚህ ውስጥ አንዱን ከቻልክ ያው የማግኘት እድል ሰፊ ነው እንጂ ዝም ብለህ እወድሻለሁ አፈቅርሻለሁ እያልክ ብትጃጃልባት ምንም አታተርፍም። ፍቅርህን በተግባር አሳያት። እሺ ታዲያ ምን ችግር አለው? ይሄ ለምንድን ነው ዛሬ ነው ትጀምራለህ? ችግር የለም ሰንዬ ይችላል ሁሉ። እንደውም እኮ ዳንስና ሙዚቃ ምንጩ ከኛ ቤት ነው ይባላል። እውነት ቀንጨብ አድርጌ ላሰማሽ። አሄ ጥሌ አልሞተም፣ እኛ ቤት ነው ያለው። እያየሽው ነው እንግዲህ በእንደዚህ አይነት መልኩ በጣም ብዙ ዘፈኖችን እየሰራ ነው። ቴንኪዩ በጣም። እሷ ግን ምንድነው እንደዚህ ጣጣውን አበዛች? ያው እንግዲህ እሷ ባህሪዋ ነው እንግዲህ ምን ማድረግ ትችላለህ? መታገስ ነው። አንቺም እንደሷ 99 ዝባዝንኪ ነው ያለሽ? አይ እኔ እንኳን ሀበሻዊ ማግባት ሀሳብ የለኝም። ኦንላይን ላይ ቦይፍሬንድ አለኝ። እንዴ አንቺን ፈረንጅ ነው ማግባት የምትፈልጊው? በለው ያው ሀበሻም ቢሆን ውጭ ሀገር ከኖረ ፈረንጅ በለው። አይ ማማ ኢትዮጵያ እንደው መቼ ነው የኛን ምርት ለኛ የምንጠቀመው? የኛን ውሃ ጠጥተው የኛን አየር ተንፍሰው ሲያርጉ ለፈረንጆች በጭብጨባ አንቺም ወደዛው ግድም ነሽ። ያው በጣም ቴንኪው የላዬ ስላከበርሽ። እቺ ሳታዋርደኝ ማለት አዋርዳል አላዋርድም። ስማ ዋናው ያ የጄኔሬተሩ ዳንስ አለ አይደል? እመነጭቀዋለሁ። በደንብ አድርገህ መንጭቀው። ችግር እሱ ነው ፍቅርን ሊገልጽልህ የሚችለው። የመጣች ነው ክፈተው። ቆይ ግን ለኔ ምንም ስሜት የለሽም? ነገርኩ እኮ በጣም ነው የምታስጠላኝ። ይሁን እሱንስ ማናየበት የሰው መውደድ ስጠኝ ብዬ ጸልያለሁ። ወንድሜ ይመጣል፣ ካገኘ ይመታል። እሺ ሩጥ። ለምንድን ነው የሚመታኝ? እንደውም እንደምወድሽ ነግረዋለሁ። አንተ ያመሃል እንዴ? ምነው ወንድምሽ ሌላ ሰው እንዲወድሽ አይፈልግም እንዴ? አዎ አይፈልግም። በእናትህ ለኔ ብለህ ሂድ። እሺ በቃ ኤላ፣ በእናትህ ለኔ ብለህ ቶሎ በል በእናትህ ለኔ ብለህ። ላንቺ ብዬማ እሄዳለሁ። ኤላ ነው ወደዚህ በዚህ ማን ነው? ታች ሰፈር ያለ ልጅ ነው። ምንድን ነው ያወራችሁት? ምንም እሱ እወድሻለሁ ምናምን ይላል። እሱና ቤት እናወራለን። ትቅደልን በጣም ሙያሽ እማዬን ነው የሚያስታውሰኝ ታውቃለሽ? ባለሙያ ነኝ እኔ። ያው ጨምረሻል እና እንደማዬ ሆነሻል።
ነይ ጉረሽኝ። ትልቅ እኮ ነው በጣም ይሄ ለራስ ነው እንደዘጋጀው። ኧረ እባክሽ ምን ብለሽ አሁን በደንብ ቢና በኋላ እናወራበታለን። እሺ ኧረ ቤክ በእናትህ ስለሱ ደግሞ ምን ይጎራል? የሆነ ጅል እኮ ነገር ነው። አሁን እሱን ተውና በይው። ስማተ ና። አቤት። ጠብቀኝ እዛው። እሺ ቁማችሁ ጠብቁ። አንተን አይደል እንዴ ማናገርህ? ና አንተ ና እያለ ነው። ሂድ አብረን እንሂዳ። እንዴ እኔ ምን አገባኝ? ለምንድን ነው የሚሄደው? እንዲያውም ሁለታችሁም ነው እንዴ አባቴ እኔ ምን አደረኩ? ደግሞ ለኔ መንገር የምትፈልገው ነገር ለሱ ንገርልኝ። ቤት ስለማገኘው ችግር የለውም። እሺ ቻው። ና እያልኩህ አይደል እንዴ ጀዝባ። እንሂድ። እሺ የኛ አፍቃሪ። አቤት። አንተን አፍቃሪው? ኧረ እኔ ምን ቦጣኝ? እሱ ነው አፍቃሪው። ታዲያ ሳይጠራው ቤት አትበላ። ስማ አንተ ደግሞ እህቴም በየመንገዱ እያስቆምክ ልስፈንልሽ ልደንስልሽ እያልክ እንደምታስቸግራት አውቃለሁ። አሁን ለሷ የምደንሰው ለኔ ትደንስልኛለህ። በል በል እንጂ ጀምር። እያለቀስክ ስማ አንተን በደንብ አግዘው አግዘው። ቀየር። አሁን ደግሞ እየሳቃችሁ በደንብ እየሳቅ እኔ የምልህ ተው ወይ ታሪኩ ተሳስቷል። እንዴት? ደህናውን ሰውዬ ሞቷል ብለው ያሙታል። ማን ነው? ጎልያድ። ይኸው የታል? ይኸው። አዎ አታስፎግር እየሳቅ። ስማ በቃ ይኸውልህ ከዚህ በኋላ አጠገቡ አደርሳለሁ ብትል እያንዳንድን ምላስን ነው ማስውጥ። እሺ ይተበተናው። እየሳቅን ያለከስ ሂድ። እሺ እየሳቅ ቆንም አይቶኝ በቃ እኔም እኮ ያዘኝ በቃ ለመደብኝ በቃ። እባክህ ከእንጨት የተቀረጸ ነገር ቅርጻ ቅርጽ ይኖራል እንዴ? አዎ ይኖራል፣ አይጠፋም። አለቀ ሼባ
ደንበኞች መጥተዋል። እባክሽ ከእንጨት የተቀረጸ ነገር እስኪ ያሳያቸው። እባክህ ተከተለኝ። ሳይባ ሲል የሰማው መሰለው። ጆሮዋ ግን ለእጁ እማ እማዬ ስልክሽ እየጮኸ ነው። ምን አለ ይዘህልኝ ብትመጣ። ውሽ የእናንተ ጉልበት እንደሆነ አይቀመስ። እዚህ ሞባይል ላይ ተደፍታችሁ ዘላለማችሁ። ሃሎ ወዬ፣ እንዴት ነሽልኝ? ማን እንዳላማው ነው አለ እናቴ። እኔ እያለሁ ምን ይሆናል ብለሽ ነው? እሺ እንደው መቅፍ አድርጌ ሰላም እልልሻለሁ። እሺ እናቴ፣ እሺ ደስ ብሎኝ ነው አሳቅፈው። እሺ እናቴ፣ ሰላም ሁኚልኝ እማዬ፣ ቻው። እሺ ምን ይሻልሽኝ? ምችሉ አንቺ ሰው የምትሆኝ ምን አረኩኛው? ምን አደረኩ? እኔ ባልሽ አይደለሁ እና ምን አለ እንደው ላለማ ከምቲ እንዲህ ወይ አንድን ወድነሽ ብትኝ ምን ትሆኛለሽ? ምን አባ ያስቃል? ምን ጥርሳም ነው ግግል። ምን ጥርሳም ብቻ ድዳም ነው እንጂ ድዳም። አባዬ እውነትህን እኮ እንዳልዬ እንድዬ እንድሻ። አዎ ይሆናል እኮ እንዳልዬ ፓ እኮ ጉድ ሳይሰማ መስከረም አይጠባም አሉ። አንተ መች እኔን አቆላምጠኝ ታውቃለህ? ልንገርህ፣ ዝም ብለህ በሙሉ ስሜ እመነሽ አይደል እንዴ የምትለኝ? ቆይ ማን እንድልሽ ፈልጋሽ ነው? እንዴ መች ጠፍቶ እሙዬ፣ እሙካዬ፣ ሆድዬ። በቃ የአንቺ ስም ለማቆላምጠኝ እንዴት ነው ማይ? ሙዬ ለህፃን ነው፣ አንቺ ደግሞ አሮጊት ነሽ። ተው እንጂ አባዬ፣ ለምንድን ነው የማይሆነው? ምንም ከእድሜ ጋር የሚያገናኘው ጉዳይ የለም። ሲቀጥል ደግሞ እማዬም እኮ መቆላመጥ ያምራታል አይደል እንዴ? እሙዬ ወይዬ በጣም ደስ የሚለው። በቃ የኔ እንዳልዬ መባል ይቀራል እንጂ አንቺን ሙዬ ብዬ ሰው ፊት አልሳጣም። በቃ እኔ ግን እንደሚገርመኝ ታውቃላችሁ? እሺ የኛ ሲሆን እንዳልዬ፣ እሙዬ፣ የኔም ደግሞ ስም አለ ተሜ፣ ተምሻ፣ ተሙ። ኤልያስን ግን ምንድን ነው የምንለው? ኤልያስን ኤሊ አይሆንም። ለካ ተስማ በአንድ ጥፊ አቅምሼ እንደ አሞራ እንዳላበርሽ። እንዴት ነው በአንድ ጥፊ የምታበርሽ? ላሳይ። አንተ ያማል እንዴ? በእናትህ ራስህ ቀልድ ነው። ይሄ እኮ ቀልድና ቁም ነገር አያውቅም። አባዬ የኔ ኤሊ ሳይሆን ኤላ ነሽ። ኤልያስ ኤላ። አዎ ኤላ። አቤት ኤላይ። አቤት ኤልያስዬ ኤላ እንድሽ ለሳግድ የጸጋ ባለቤት እግዚአብሔር ሆይ ሊዱን ለእኔ ማድረግ ያቅታል። ሊዱን ለእኔ እኮ አድርግ ያለችኝ ሁሉ አድርግላታለሁ። አምላኬ በአንተ ምሳሌ ተመስገን። አቤት። ማን ጠራ? እኔ ፈጣሪ ነው ተመስገን ያልኩት። እና ጮክ ብለህ ጸልያ። ከዚህ በላይ እንዴት ነው ጮክ ብለው? ዝም በል። ስማ፣ አሁን ሊዲያ ጋር ደውላለሁ። ድምፅን ከፍ አድርገህ ጸልይ። ለሊሉ ደውላት። አዎ እሺ። አፍጥነው። ኧረ በእናትህ ኤልያስ፣ ኧረ በእናትህ ምንድን ነው እንደዚህ ተዘግዝጋ አይደለም ሊዲያ። ለፈጣሪ ራሱ ጸሎት ይደርሳል። ቆይ አሁን ቀና ብለህ ጸልይ እንጂ። እሺ እኮ ደውላታ። ሄሎ ታም። ወይ ሊዱ፣ እንዴት ነህ? ደህና ነህ? አለን ይመስገን። እንዴት ነሽ? ያ አስቸጋሪ ወንድምስ አለ እንትን እየጸለየ እኮ ነው። አይሰማሽም እንዴ? ተመስገን ፈጣሪ ወይ የዚህ ሁሉ ጥበብ ባለቤት ስለደረከኝ አመሰግናለሁ። ዳንሰኛ፣ ዋናተኛ፣ ኳስ ተጫዋች ስለደረከ ጫጫታ ውስጥ ነህ እንዴ? ኧረ አይደለም ጸሎት። ሄላ ኡፍ
አንተ ግን ያማል ምንድነው? በይሳ ስለ እውነተኛ ስለ ሙዚቀኛ ምናምን ታወራለህ እንዴ? ምን አለ ሃይማኖተኛ አድርገኝ፣ ዘማሪ አድርገኝ፣ ካህን አድርገኝ ብትል። እሱን እሱ አፈልግማ። እሱን እሱ አፈልግም እና ዋና ነው የምትፈልገው? አዎ። እና ሄድና ዋኝላታ። እሺ አሁን ደግመህ ደውልለት። ኧረ ተሙ ደውልለት። አንተ ከጭቅጭቅ ነው ያስጠላኝ። የኔን እኮ ስለማታነሳው ነው። በህዝብ ስልክ ደውል። በህዝብ ስልክ ተሙ ነይ በእናትሽ ታናግሪያለሽ። ለበይ ነው ማናገረው። እኔስ ማለት በጣም ሰልችቶኛል። እናትሽ ምን እንደሚሰሚያሽ በእናትሽ ነው ያናግር። ሊዲያ ፒንሲቲ ይቅርታ እንዴ። ምን ፈለክ? ፍቅር ቆይ አንተ ግን ሰው ስጠላ አታውቅም? አውቃለሁ፣ በደንብ አውቃለሁ። ካወቅ ተወኛ። አይደለማ እኔ እኮ ዳንሰኛና ሙዚቀኛ ነኝ። ማ አንተ? አዎ እኔ እንደውም ዋናማ ተይው፣ አሳበይ። ምን አሳ ብቻ እንደውም አዞ በይ። ይኸውልሽ አዞ ትሰማኛለህ? ካሁን በኋላ ባላይ ሁሉ ደስ ይለኛል። እሺ እንዴ ምን ሆነ ነው አንተ? ጨቀጨከኝ። አይ አንቺ እሺ ወዳጅ። አዎ ጫማዎችንም በደንብ እፈልጋለሁ። ብራንዱ አዲዳስ ቢሆንልኝ ደስ ይለኛል። ሌሎቹ በብዛት አለኝ። ሙሉ ሴሪ ይሆንልኝ። እሺ ቁጥር ደግሞ እንዳይደረብብኝ አደራህን። ሱሪ የተወሰነ እፈልጋለሁ። በጣም ጥሩ። እሺ ወዳጅ። ቤክ መተናል። እናንተ ኑ ስላችሁ የምር ትመጣላችሁ እንዴ? እንዴ ለምን ደሞ አንመጣው? በላውን ስጠና እንጂ ቶሎ በል በእናትህ እንቸኩላለን። አዎ አፍጥና ቤክ ቶሎ ይልቅ ፈላ መጣደፍ በሉ ትንሽ ለምንኛ። እሺ ቤክዬ የኔ ወንድም የኔ ሸበላ የኛ ሀብታሙ ባለ ፑቲኩ እናት በቃ ስጠና እንሂድ እንቸኩላለን። እንዲሁ ልመና ስለሚያምርባችሁ ልስጣችሁ። መስጠት ላይ ቀርሰህ ከለ ታቀራራለህ አይደል? አሁንማ አጭ ገባ አትቻይ። በአካፊያት እኩል አካፊያት ለሁለታችሁ። አረ አንተ ብለህ ነው እንዴ ማካፍላት? አላካፍላት። ኧረ እባክሽ እንዴት እንደማታቀፍኝ ያሳይሻለሁ። በእኔ በእናትሽ እንሂድ። ቻው ቤኪ። በስመ አብ ወወልድ ወመንፈስ ቅዱስ። ኤልዬ ኤሉ ኤሊ ኤሉ ቆይ እናቴ ቆይ አባዬ ቆይ ምነው ጮክ እኮ እየዘፈንኩ ነው እኮ። ምን እየዘፈንክ ነው? እያለቀስኩ እኮ ነው። እኔ እንደውም ኤሌክትሪክ የያዘን የመሰለኝ። ኧረ እማዬ እንዴ ድምጼ መስጦሽ መተሽ ታስቀይሻለሽ እንዴ? እሺ መስጦኛል። እኔ እሺ ይሁን ኤልዬ፣ እኔ ልሁን። ጎረቤት እንደው መቀመጫ ልጣ እንደው አትጩባ። ኧረ እማ ጎረቤት እኮ በኔ ድምጽ በጣም ነው የሚመሰጠው። አዎ ይመሰጣሉ። ልክ ነህ፣ ጎበዝ ነህ አንተ እኮ። ካሴት ታውጣለህ፣ ትዘፍናለህ፣ በቃ ጎበዝ ነህ። ግን ይረብሻሉ። እሺ ኤልዬ አንተ ጎበዝ ልጅ ነህ። ግን ኤልዬ ትወደኛለህ አይደል? አዎ እወድሻለሁ። እውነት ሙች በለኝ። እንደው ውድድ ታረገኛለህ። እስቲ ውድድ ኤልዬ በቃ ነኝ ውድድ ነው ማረግ። እንደው አደራህን ካሁን በኋላ እንዳሰፍ እማዬ እስቲ ቀንጨብ አድርጌ ላሰማሽና አንቺው ትፈርጃለሽ። ግድ የለሽም። ይኸውልሽ ይኸውልሽ ዜማ ተቆርቁሮ እማ ሁሉም ዕቃ ባለሱቅ በርገር አለ። በርገር በርና ገር ማለት ነው። በሩ በዚህ በኩል ነው ያለው። ያገር ወንድምህ ደግሞ የት እንዳለ አላውቅም። ችግር የለም። እሺ ፒዛስ ፒዛ ጨርሰናል። ታዲያ እዚህ ምን ቁጭ ያደርጋል? አዘጋውም እንዴ ሱቁን? ሱቁን አዘጋው። ያንተ ጉሮሮ ይዘጋላ። እሺ ለማንኛውም መጣ ና የሚሄድበት ጉዳይ አለኝ። ና ሱቁን ጠብቅ። ና የሚሄድበት ጉዳይ አለኝ። ና አንደኛን ጡረት አስተውጣ ጠብቅልሃለሁ። አንተ ጡራጡር ይውጣን ና ብያለሁ።
ሄሎ ማዬ፣ እግዚአብሔር ይመስገን አለን። አሁን አጠገባ አለች? ደህና ነች አለች። እኔ እያለሁላት ምን ትሆናለች? አልቀረብም። አምጣ ስልኩን እንዴ። ሄሎማ፣ ሰማሽው አይደል? ይሄን ጉረኛ እውነቱን እኮ ነው። እሱ ባይኖር ምን ይውጥሽ ነበር? እሱ እኮ ነው ብቸኛ ወንድምሽ ሊዱ። አረ እኔም ብቸኛቱ መሆኔን አትርሽሽ። ደግሞ እሱስ እኔ ባልኖር ድረስ ምን ይውጣው ነበር? ያው ነው፣ የሁለታችሁም ዋጋ እኩል ነው እኮ። እንደሱ በያ። ደግሞ ናፍቀሽኛል በጣም። ፕሮሰሱን ጀምሪልኝና መምጣት እፈልጋለሁ። እሺ እንከናገር። ሄሎ ወይ እናቴ። በሉ እሺ፣ ቻው። ቸር ያቆያል። እሺ ቻው። እሺ ቻው። አንቺም እኔን ጥለሽ የትም ውልፍት የለም። እሺ ደፋር። አረ ካልተንከባከብከኝ እሄዳለሁ። እንዲሁ ግርፍ ሳረግሽ አርፈሽ ቁጭ ትያለሽ። በደንብ መንከባከብ ነው። እኔ የምልሽ ሊዱ ግን ኳስ ተጫዋች ነው በረኛ ነው ትወዳለች ያልሽ? እንዴ? አይ እረኛ ነው ትወዳለች ያልኩ። እንዴ እረኛ ልሆንላት እንዴ? እንዴ አንተ የምርህን ነው እንዴ? እኔ እኮ እየቀለድኩ ነው። ወይኔ ሉ፣ እኔ እኮ የከተማ ልጅ ትመስለኝ ነበር። ለካ የገጠር ልጅ ናት። እሺ እኔ ምን ላድርግ? እኔ እኮ ስፖርተኛ ትወዳለች ስላልሽ ነው። እሺ ምን ልሆንላት? ስፖርተኛ ስለልኩ ማንኛውም ስፖርት ሊሆን ይችላል። ግን በቃ አይደለ ጀንተል ያለ ሸንቀጥቀጥ ያለ ስፖርተኛ ነው። ይኸውኝ እስቲ ይኸውኝ፣ ከዚህ በላይ ሸንቃጣ ሰውነት አለ እንዴ? የሆነ ሸንቀጥቀጥ ደረት ምናምን ብታወጣ አሪፍ ነው። ችግር የለም፣ ሸንቃጣ ሆነላታል። ደህና ነሽ? አለሁልሽ። እንዴት ነሽ? ቤተንሽ እንሂድ። ቆይ ታቡ ይምጣና እንሄዳለን። እንዴ ለምን? እነሱን ከኛ ጋር ይላሉ እንዴ? አይ መጡ። ምን ይፈልጊው ነው? በቃ ቁጭ አይውሽ። ታዲያ እዚህ ነው የምጠብቀው? በጣም እኮ ነው የሚያስጣላው። ሰኒ በእናትሽ ነይ እንሂድ፣ ካፌ ምናምን እንቀመጣለን። እሺ ቆይ ለምን ተሙ እስኪመጣ ድረስ እኔ አልዘፍንላችሁ? እውነትህን ነው? ማ አንተ? አዎ መቤቴ ደስ ይለናል። ሰምታችሁኝ ስለማታውቁ እኮ። እስቲ እሺ ኧረ በእናትሽ እንሂድ። ሰኒ ተነሺ። ቁጭ በይ እንጂ አንቺ ምን ሆነሽ ነው? ሰው አክብሮ ልዝፈልላችሁ ሲንከባከበን መንከባከብ ድንደረ ፍቅርሽ ነው የጎዳኝ ያረገኝ ብቸኛ ደን አይሽ ተቆጪ አሳኳት አይሽ አሳኳት። እንደውም ሌላም አለኝ። ሌላ ልበላሽ ግድ ልበላሽ ድንደረ በሀሳብ ከልሾ እያለ ኑሮ ከበደኝ እኔን እንጃ ዘንድሮ። ሮሮን ከባቸው እኮ ይቅርታ በጠበጥኩት። አይ ጥሩ ነበር፣ እየዘፈነልን ነበር። አረ በጣም እያዝናናቸው ፈታ እያረኳቸው ያላቋረጥኩ በጣም እያዩአቸው ተሳቀው ና ምን እንሂድ? ወይ አንድ ሌላ አለኝ እኮ አንድ ሌላ ፍቅር ብሎ ይደረጋል። ትንሽ አንቺ ጥፋተኛው ምን ሆነሽ ነው? ከዚህ ከተቀመጫለሽ እንጂ መሬቱ እንዳንሸራተተ ተሆነና ዘለ ትገባ
ከዛ እኔ ወንድሜን አድኑልኝ ምናምን ብዬ ቀውጥ አደርገዋለሁ። ከዛስ ምን ከዛ ለው ከዛማ ሊዲያ መታ ታወጣለች። ባትመጣስ ካልመጣችማ እንዲህ ትዝብ ብያያትና እኔ ገብቼ አወጣለሁ። ለምንድን ነው የምትታዘባት? እንዳትታዘባት ደግሞ ገብቼ አወጣለሁ ነው ያልከው? መች ዋና የምችለውና ነው ገብተህ የምታወጣኝ? ምን ታከበላለህ ደግሞ? ዋና ብርቅህ ነው እንዴ? እንዳሳናባሪ ውስጡን እንጂ በዛኛው ገንዳ ነው የምወጣው። እሺ ለነገሩ እኮ እኔ እናንተ ወደ ገንዳው ስንገባ ውሃው በአጠቃላይ ስለሚወጣ ምንም ማለት ነው። ጎበዝ፣ አሁን ገባ። አንሰምጥም ከዚህ በኋላ እናንተ ሞታችሁ ነበር እኮ። እኛ እኮ ለምን እናዝናናትን ብለን እኮ አስበን ነው ተመካክረን እኮ ነው የገባ ነው። ደግሞ ቀለኛ ሰው ወዳለሁ ብለሽኝ የለ? ኧረ እኔ አላልኩም። አላልሽኝም ለካስ። ለምን ዋና እንደማይችል ሰው አናስመስልም ብለን ገባን። እና ዋና እየቻላችሁ ነው እንደ እኛን እንደዛ ስታሯሩጡ ነው የነበረው? ኧረ እባክሽ ዋና ብንችል ኖሮ ሆዳችን እንደዚህ ሲሞጥ ድረስ ውሃ እንጠጣ ነበር። ደግሞ እኮ እኛ የመዝናኛ አማራጭ እንሆናቸው ብለን እኮ ነው የገባ ነው። ጥሩ አደረግን አይደል? ውይ በጣም አዝናናችሁን። እሺ እዛ ሙዳችን ነው የከነታችሁት። ይሄን ሁሉ አጠጥታችሁ እስክትሞቱ ድረስ ነው እንደምትቀልዱት። ታዲያ እንደዚህ አይነት ቀልድ አለ? ውሃው ያስገሳል። በጣም ተስማምታችኋል ማለት ነው? እኔ አሪፍ ምግብ በልቼ ፔፕሲ ስጠጣ ነበር እንደዚህ የሚያስገሳኝ። ተሙ ወይ እኔ በጣም ወደ ተወጥሯል። ምን እናድርግ? ወደ በጣም ተወጥሯል። በቃ ችግር የለም። አሁን ስንወጣ ዋና ፍሳሽ ደውለን እኔንም ያንተንም ሆድ እናስመጥጧለን። ጉድ ሳይሰማ መስከረም አይጣዋም አሉ እናንተ። ምንድነው ጉዱ? ምንድነው እንዲሆዳችሁ እንደ አህያ ነፍሰ ጡር የተቆዘረው? ውሃ ኩላሊትን ያጠራል ሲባል ሰምተን እኮ ብዙ ውሃ ጠጥተን እኮ ነው እንደዚህ ሆነ። ጉራና ምን አሉ? አሁን የእናንተ ኩላሊት መች ደፈረሰና ነው የሚጠራው? ያሁን እሱን ታዩና ወይ ባሊ ወይ ደግሞ መዘብዘፊያ ይዘሽልን ነይ። ምን ሊያደርግላችሁ? እሺ ስለን ልብስ አናጥብ ወይ ጣጣይ ገና ማታመጡብኝ ነገር የለምና። ስማ በጣም ወጥሯል እንዴ? እማዬ ቶሎ በያ በእናትሽ። ጨረስክ? ልቀቅ። እማዬ ግን የተሸወረሽ ሁለት ልጅ ነበር መውለድ ነበር። ታዲያ ሁለት አይደላችሁ እንዴ? ሌላ የት አለ? ማንን? ይሄን እንደ ሰው ቆጥረሽው ነው እንዴ? ምን ማለት ነው? እኔ ያልኩት ልክ እንደኔ ታዛዥ፣ ትሁት፣ ታታሪ፣ ቤተሰቦቹን አክባሪ ሰው ነው ያልኩሽ። በጣም አበዛውሽ አንተ። አንተ ግግዛ እንዴ! መጽሐፍ ምንድን ነው የሚለው? ታናናሾቻችሁን አክብሩ አይልም? ይሄን የትኛው መጽሐፍ እንደዛ እንደሚል የምታውቅ አይመስለኝም። የትኛው መጽሐፍ ነው እንደዛ የሚለው? እኔ ምን አውቃለሁ። ብቻ የሆነ መጽሐፍ እንደዛ ይላል። የሆነ ደግ መጽሐፍ ይመስለኛል። እማዬ መጽሐፍ ቅዱስ ላይ ነው እሺ ያለው። ለሌላ ጊዜ ወቀው እኮ መጽሐፍ ቅዱስ ላይ ነው።
በቃ አንተ ግን ዝም ብለህ ስታይኝ ማያነብ ምናምን ነው የሚመስልህ? ውይ እንደው እናንተ ልጆች ግን ምን ይሻላችኋል? ቆይ አይደለም እማዬ፣ እሺ ቆይ አንቺ ፍረጅን። ቆይ ማነው ጥፋተኛ? አሁን ሁለታችሁም ጥፋተኛ ናችሁ። አንተ እንደዚህ ማድረግ አልነበረብህም። አንድ ወንድም እኮ ነው መተኪያ የሌለው። እኔ ከሱ በፊትም አልወለድኩ ካንተ በኋላም አልወለድኩም። ደግሞ ጋሻዬ መከታዬ እንድትለው እንጂ እኔ እንደዚህ የማይረባ እንድትለው አልፈልግም። ይከፋኛል። እማዬ እንኳን እናታችን ሆንሽ። እሱ ጥሩ ነው፣ ደስ ይለኛል። ግን ይኸውልህ ኤልያስ፣ አንተም ጥፋተኛ ነህ። ከተቀመጥክበት ለጸብ መነሳት አልነበረብህም ነበር። እሱ እኮ ታናሽ ነው። ለክፋት ብሎ እኮ አይጎዳህም ኤልያስዬ። ይኸውልህ እኔ አሁን ልንገርህ፣ ትክክለኛውን ፍርድ የምሰጠው ሁለታችሁም ጥፋተኛ ናችሁ። በቃ ኧረ እማዬ እንደዚህ ግን አይነፋምሽ እንዴ? እኔ ያን ሁሉ ነገር ተናግረሽኝ ለእሶችም ይሻላል የምትናገሪው? ወይ ደግሞ ከፈረሽ እኩል ፍረጅብን እንዴ? እኔ እኮ ዳኛ አይደለሁም፣ ፍርድ የምሰጥ ዳኛ አይደለሁም። አበዛችሁት። አሁንስ እንደው እኔ ምርር ነው ያለኝ። በቃ መሮኛል። በቃ ይኸውልህ ኤልያስ፣ አብዛኞቹ ሴቶች ማለት ነው ወፍራም ወንድ ይወዳሉ። ማለት ይሄ ደንደን ያለ ሰውነት ማለት ነው። አንተ ደግሞ ለዛ አሁን ዝም ብዬ ሳስበው ብረት መጀመር አለብህ ማለት ደረት ወጣ ወጣ እንዲል ማለት እኮ። ትምጣ ታዲያ። ከዚህ በላይ ደረት አለ እንዴ? አንፈላስ ሰጣሉ። ይገባኛል። አንተ እኮ የሆነ ነገር እኮ አለ። ግን ያንተ ግን የመጣው እናትህን በማገዝ አባትህን በማገዝ የመጣ ሰውነት፣ እሱ ደግሞ በተፈጥሮ የመጣ ሰውነት ነው። እና እሷ ሰው ሰራሽ ደረት ነው እንዴ የምፈልገው? እሷ ብቻ አይደለችም። አብዛኞቹ ሴቶች የሚፈልጉት ሰው ሰራሽና በደረት የመጣ የጣጠረ ሰውነት ነው የሚፈልጉት። ታዲያ እሺ ምን ላድርግ? ምን ትመክረኛለህ? ብረት መጀመር አለብህ። ብረት? እንዴት? በምንድን ነው የምጀምረው? ትገዛለህ ብረት። ወይ ደግሞ ይኸውልህ ባትገዛ እንኳን እኛ በቻልነው አቅም በምናገኘው ነገር ልሰራ ትችላለህ። እንደውም ኤልያስ ኃላፊነቱን እንደውም ለእኔ ስጠኝና ከዚህ በኋላ እንዴት አድርገህ ብረት መስራት እንዳለብህ እኔ ያሳያለሁ። እሺ እኔ ሊዱን ለማግኘት ስለሆነ ሁሉንም የማደርገው ችግር የለውም። እሺ ኮች ኮች አሰልጣኝ። ስማ እንደውም ስራህን ካሁኑ ነው መጀመሪያ ያለብህ። ይሄን የምሰጠን 2 እንቁላል ትበጠብጠውና ጠጣው። ሊዱን ለማግኘት አይደለም እንቁላሉን ሀገር ምድሩን እንደተጠብጠዋል። መጀመሪያ እንቁላሉን በጥብጠው። እሺ እሺ ላይ Deben a todo.
በእናትህ ውረድልኝ። ገና ነው ስራ። አሁን ኮረኩማ ምኑን ሰራው? ቢያንስ 5 ደቂቃ ስራ። ያዝ። አረ በገብርኤል እኔ ልሞት ነው። አረ ልሞት ነው። ወይኔ ኪሳራ! እንጂ እናንተ! ኧረ ኪሳራ! ቆይ አባዬ በእናትህ አሁን ድምፅ ቀንስ። እየሰራ ነው፣ አትረብሸው። አረ አባዬ ምንድን ነው የሚሰራው? ስፖርት ነው። ስፖርት? አዎ። አረ አባዬ አውርድልኝ። እንዴማ አድርጎ አሉ ስፖርት የለም ካልጠፋ ቦታ እንዲ ቆይ አባዬ አሁን ደቂቃው ደርሷል። ቆይ አንዴ ሶፋዬ ላይ ቅርስ እኮ ነው የሶፋ ስንት ሰው ያስተናገደ ሶፋ። በል ውረድ። አባዬ አውርድልኝ። ቆይ አንዴ ስራ በእናትህ ትንሽ አባዬ። ውረድ ብያለሁ እንዴ! አውርዶ አባዬ፣ ኧረ አውርዶ። ውረድ ብያለሁ እኮ። የሚበላውን ከማይበላው እየሰለቀጥክ በቃ በጣም የሆነ ፈስል። አንተ ውረድ። አሁን አባዬ ምን አለበት ይሄ ልጅ ሰርቶ ቢለወጥ? ለኛው እኮ ነው ዞሮ የሚተርፈን። ኧረ ሶፋውን አውርድልኝ። እሱን እንኳን ትንሽ ያዝ ሲያንተ ደግሞ አውርድለት። ኧረ አውርድልኝ። ምን አላወርድ? አውርድ እንዴ! አንገቴን ሳብልኝ። ከዚህ በኋላ ምንድን ነው የሚጠበቅብኝ? አሁን ሻወር ትወስድና ምግብ ትበላለህ። ሻወር ወስደህ ምግብ መብላት? አዎ። አቤት ምን ሰራን ነው? ምን ተሰርቶ ነው? አሁን ነገ ደግሞ አልጋውን አውጣና አልጋውን አሸክሟ። እሸከማለሁ። ጎበዝ። አየህ አሁን ኮረብ እንዲህ እንድትል ነበር የጠበቁ። በቃ አሁን ግባና ምግብ ብላሽ። አባዬ አብረው ብላ። በል እንዳወጣት ይችን ሶፋ ወደ ቤት አስገባ። አይሆንም። ለምንድን ነው የማይሆነው? ኤልያስ ይሆናል። ለምንድን ነው የማይሆነው? እንዴ አንተ ካሰብከው ነገር መስተጓጎል ትፈልጋለህ? አልፈልግም። አንተ ካሰብከው ለምንድን ነው የምትስተጓጎል? አልስተጓጎልም። ለነገ ወንዱ ማስፈራራን ብለህማ ካሰብነው ነገር መውረድ የለብንም። እንዴ አንተ እኮ ወንድ እኮ ነህ። ወንድ ነኝ። ወንድ መሆኑን ማሳየት አለብኝ። ስማ እኔ እኮ ይኸውልህ አማች ማስቀየም ይሆንብኛል ብዬ ነው እንጂ ታግሼው ነው እንጂ ፈርቼው እኮ አይደለም። እንዳልፈራውም አውቃለሁ። አንተ እኮ ኤልያስ። እኔ ኤልያስ ነኝ። ምንም መፍራት የለብኝ። ሊዲያ አንተና ያንተ ብቻ ነች። የኔ ሊዲያማ የኔ ነች። እና ምንድን ነው የኔ ነው የምትለው? ስማ እንዲሽ ብለህ እንዳፈራ እንዲሽ ብዬ አልፈራውም። ጠብቀኝ ቆይ። እሺ እንዴ የማንም መቶማ አይጫወትብን። ሂድ አሁን። የት? ሊዲያ ጋር ነው። አብረን ነው የምንሄደው። እሺ ደጋሽ ከፊት ነው። በረከት ናውጣ። ዛሬ ሊዲያ እኔ እንደሆነ 30 ምን ንቅንቅ አልልም። ከዚህ በኋላ ማንም አይደንስልህም። ናና ውጣና አናግረኝ። በረከት ከዚህ በኋላ ማንም አይደንስልህም። ና ውጣና አናግረኝ። ና ሊዲያ ከዚህ በኋላ እኔ ነች ዓለም ሁሉ ያቅልኛል። ሊዲያ አንቺ ብትሆኚ እኔ እንደሆንሽ አገር ምድር ይወቅ። ና ውጣ ሊዲያ ነይ ውጪ። ኧረ ና ውጣ። ለምን ወጣ አታናግረኝም? ሳስበው እባክህ ሳንሸወድ አንቀርም። እንዴት? ሰው ያለ አይመስለኝም ቤት ውስጥ። ኧረ ተኝተው ነው። ና ውጣ። ተኝተው ሊሆን ይችላል። እና ልቀሰቅሳቸው ነው? አዎ ና ውጣ። በረከት አናግረኝ። ኧረ ጉዳቸውን ፈላ። ምንድነው ጉድ የምንሆነው? ጉዳቸውን አፈላ ነው እንጂ ምንድነው ጉድ የምንሆነው? ወደኋላ ዙር እስኪ። ወደኋላ ፈልጋችሁኝ ነበር? አዎ። ለምንድን ነው የፈለጋችሁት? ልንደንስ ስማ ከዚህ በኋላ አይደለም እሷን ማናገር አይደለም እሷን ማግኘት እሷ ባለችበት ሰፈር ራሱ ብታል ሆዮልሽ ይገላል። በተለይ ደግሞ አንተ። ኧረ እኔ ከዚህ በኋላ እሷ በሄደችበት መንገድ ራሱ አልሄድም። እንኳን እንደዚህ ያዘው። እሺ እንደዛ ነው የሚሻለው። ከዚህ በኋላ ማ ይጨርሰናል ያገኛል።
ጎዳካ? አሁን በጣም ነው የጎዳኝ። አንበሳ ይሄ ለወደፊት ታመሰግነኛለህ። እሺ ተሙ ወይ ቀይረኝ። የት? ይኸኛውን ቀይረኝ። አንተ እዚህ ነው። እኔ እኮ አሰልጣኝ ነኝ። እንዴትና መቼ መቀየር እንዳለብን የማውቀው እኔ ነኝ። ደግሞ እንደዚህ አታፋጠኝ አንተ። እኔ እፈራለሁ። እሺ አሁን ስራ። አሁንስ ከዚህ በኋላ ምንድን? እችኛ ያን ቅድም ያሳየው የለም ይሄ ተሽከርከረ እንዴ በህግ አምላክ በህግ አምላክ ምን እየሰራችሁ ነው? ምን እያረጋችሁ ነው? አሁን የሻይ ጀበና ሻይ የሚያጠጣችሁ አንሶ ምን ያርጋችሁ? ፍታ! ጭራሽ ድስቱንም ፍታ! ቆይ እንጂ ማየ አንዴ ቆይ ስራበት ቢለወጥ እኮ ለኛው ነው ይሄ ሰራሰር ውልቅ ይበል። ቆይ ፍታ! አንተ ነህ። እሺ ጭራሽ በርበሬን በሌለ በርበሬ አሁንስ በዛ አሁንስ እኔ ጅጅ አላችሁ። ተሙ ከዚህ በኋላ ምንድን ነው የማደርገው? ምግብ ብላ። የታል? አሁንማ ይዛብኝ ሄደች አይደል እንዴ? ሰርቄ ላምጣልህ እንዴ? አዎ ደስታ የጥፍ ድርብ ነው። ሂድ ቶሎ በል። አታስብ። አንተ ተነካካው እኮ በስመ አብ ወወልድ ወመንፈስ ቅዱስ አሜን። ምን ሆኗል ይሄ ልጅ? ኧረ እባክህ ቀስ ብለህ ብለህ አንተ ልጅ። ምንድን ነው ላስተው? ምንድን ነው አይና የሚያይ? ምንድን ነው ሸዋ? ወይኔ ልንገርሽ። ምንድን ነው? እየበላ አይደለም እያስፈላ ነው። ማንን ነው የሚያስበላ? እኔ ምን አውቄ ሰይጣን ይሆናል። ምንድን ነው እሱ ደግሞ? ከመቼ ወዲህ ነው ኤልያስ እንደዚህ በልቶ የሚያውቀው? በቃ እንዴ ምን አይናት? በቃ ሌላ ምግብ አምጪልኝ በቃ። ምን ይሰይ? አዎ ዝም ብለህ ልጄ ናት ቲፒ አበ ትንሽ አብሬ ልብላ። ና በል ዳቼ በላ። ደግሞ ሊበላ ይመጣል እንዴ? ምንድን ነው እሱ እንዴ? ብላስቲሱ ከተበላለት ግን እኮ አባዬ አይፈረድበትም። እንደዚህ እኮ ብላ ብላ የሚለው እኮ ኤልያስ አይደለም፣ ስፖርት እኮ ነው። ስፖርት? የስፖርት ነው ልክፍት ነው። አይ ወዲያ በስማ ምንድን ነው እሱ? ባፍጥሩ ይወራል እንጂ አይ እመቤቴን ስፖርቱ እመቤቴን ስፖርት። እማዬ እኔ አልብላ አይደል? ነገ ትበላለህ። ዳቦ ይምጣልህ እንዴ? በቃ ለኔና ላንተ ነው ይዤ እመጣለሁ። ቶ እማ ወይ እዛው አንቺ ጋር እመጣለሁ። ይሄ እኛንም አይመረንም። ዞር በል አንተ ልጅ፣ ልብላበት ብያለሁ። አባ አንዳንድ እንድጎራረስ። ዞር በል ብያለሁ አንተ። ኧረ አባዬ ትንሽ ዞር በል አልኩህ እኮ እንዴ። ልብላበት እንጂ ትዝብት ነው። እማ ወይ ሰሞኑን ማታ ማታ ያቃዠኛልና ምን ነው ስባንን አንድ ሁለት የምጎርሰው ምግብ በትልቅ ሳህን አልጋዬ አጠገብ አስቀምጬልህ ቀምጬ። አይዞህ አስቀምጥልሃለሁ። እሺ። እና አሁንም ካለ አንድ ሁለት ጎርሼ ቦታ አሪፍ ነው። አልሰራውም፣ ገና እኮ እየሰራው ነው። ሰርቼ ይዤ ልመጣለሁ። እሺ። አይዞህ። እሺ። እሺ።
ልጄን የምነካው ኤልያስ፣ አንተ ኤልያስ፣ ኤልያስ። አቤት አባዬ። እስኪ በስመ አብ በል። በስመ አብ። በሌሊት መስታወት ፊት ተገትረን ምን እንሰራለን? ደህና አይደለም እንዴ? ኧረ ደህና ነኝ። በህልሜ እኮ ሰውነቴ ሲቀየር አይቼ በመስታወት ሰውነቴ ሊያው ብዬ ነው የመጣሁት። ሰውነቴ ሲቀየር? ይሄማ ልክፍት ነው፣ ልክፍት ነው። ኧረ ልክፍት አይደለም። ደረተ ላይ ደግሞ ምንድን ነው የማየው? ተነቀስከው? ኧረ ንቅሳት አይደለም አባዬ። ይሄ እኮ በየ6 ወሩ የሚጠፋ ነው። እኔ ፋራ ነኝ እንደ የምነቀሰው። አሁን ወደ እንቅልፍ ወደ መኝታ ሂድ። ሳልበላ የሆነ ነገር ልብላ እና እተኛለሁ። ጉድ 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 ፈላ፣ ጉድ ፈላ። ቀኑ አልበቃ ብሎ ሌሊቱ እንደገና ምን ልትበላ? በዚህ አስተያየትማ የቤቱ ምግብ አልተረፈም። ጉድ ነው። አባዬ እኔ ነኝ። አባዬ እኔ ነኝ። ምን እየሆንክ ነው? አውርደኝ። ብርቱ የሰራው ሶፋ አለ አይደል? ሶፋ ላይ አሰራም እንዴ አንተ? አባዬ ትከብዱኛላችሁ ብዬ ነው እንጂ እኮ ከነ አልጋው ልሸከማችሁ ነው። ሳልሞት አንተ ምንድን ነው የለከፈ? ተለኳን እንዴ ልጅ አውርደኝ ብያ። አባዬ ቆይ ትንሽ ልስራ። አውርደኝ። ኧረ አባዬ ቆይ ልስራ። እሺ አባዬ ምን ሆናችሁ ነው? ልጅሽ የሚያደርገኝን አታይም እንዴ? ምን አለበት? አሁን ነው የተኛሁት። እንኳን ትንሽ አረፍ። ልክፍት ነው እንዴ ያሉት? ይሄማ እውነትም ልክፍት ነው። ምን ሆናችሁ ነው? ኧረ ተው እንደው ደግሞ ቁማኛል። ለምንድን ነው እንደዚህ የምታስረኝ? ማስር ለምንድን ነው በጣም እያሰርከኝ? ማስር ላጠምቅህ እንዴ? ላጠምቅህ ነው አይደል? እኔ እኮ ምንም የለብኝም። ምንም የለብህም? አዎ። ኧረ የሚያስበላ የሚያስገሳ የሚያስፈሳ አንድ ነገር ቢኖር አይደለም? ኧረ አባዬ እኔ ማፍታኝ ከሆነ ሰፈሩን እንዳለ ረብሻለሁኝ። እጮሃለሁ። እጮሃለሁ? አዎ። ገና ጸበሉ ሳይነካ ሳረጭህ ልጮህ? ኧረ ስለ መድኃኒዓለም እንዴ! ሰው እንኳን አይተኛበትም። ምን ችግር አለው አባዬ? አየው አባዬ ያልሆንኩትን ነገር ሆናል ብሎ ያስሮኛል። ተሙ ፍታኝ በእናትህ። አባዬ ምን ሆናችሁ ነው? አባዬ ግን ምንድን ነው የምትሰራው? በእናትህ ስማ፣ ያው ነገርኩህ። ስራ አትጠብቅ፣ አርፈህ ቁም። በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ አባዬ እንዴ! ልጁ እኮ ምንም የለበትም እኮ። ምንድን ነው? እያየኸው አመዱ ተለዋውጦ ተቃይሮ እያየኸው። እሺ አባዬ ቆይ ይረጭ ይባል። ቢያንስ እንኳን ንስሐ አባታችን መተው እሳቸው ቢረጩት አይሻልም? ለሱ ንስሐ አባቴን ማደክመው ለሱ አንሼ ተክልዬን ይዤ። እሺ ቆይ አባዬ፣ እሺ ይሄ ልጅ ይረጭ ይባል። አሁን ሰይጣን ድረስ ቤት በኩል ይወጣል እንደዚህ ተብተባ አስረኸው። አሃ ልክ ነህ። ፍታው። አዎ አንተ ግን ነቅነቅ ላለው ብትል ይኸው ፍልጣም ጥቻ ጀርባህን ሰብሬ ቁጭ ነው ማድረግ። እንዳትንቀሳቀስ። ወዴት አባቱ ሄዳል? ግን አባዬ እኔ ከዚህ በፊት ሰይጣን ፈትቼ አላውቅም እና እፈራለሁ። እኔ አይዞህ ልጄን እንጂ። ኧረ አባዬ ግን እኔ ከዚህ በፊት እኮ እንደዚህ ፈትቼ አላውቅም። አይዞህ ቀስ በል። እኔ ይዘው አይደል ወደ እኔ እንዳይገባ።
በእግዚአብሔር ምን ሆኖ ነው እናትሽ? ያሳዝኑ። ያው በእናትሽ ድግምት ነው እንደዚህ ያሳበዳችኋል። ኧረ በእግዚአብሔር አታያቸውም እንዴ ሁለቱም ጨርቃቸው ጥለው ወጡ። በጣም ያሳዝናል። እነሱን የወለደች እናት በጣም ሁለት ልጆች ሲሮጡ አላያችሁ? ወደዚህ ወረዱ። ወደዚህ? አዎ ወደ ታች ወረዱ። ወደ ታች? ተው እነ ሊዲያ እየመጡ ነው። ወዴት እንሩጥ? ወደ ሲኦል። ተሙሉ እየቀለድኩ አይደለም። እውነቴን ነው። እባክህ ትምጣ። እንደውም አሪፍ ነው። ጥሩ ገጠመኝ ነው። አሪፍ ነው። እንዴት እኔ እንደዚህ ራቁቴን ሆኜ? ስማ እንደውም ሊዲያ ምንድን ነው ደረቱ ወጣ ወጣ ምናምን ያለው ሰው ተወዳ አይደለ? በቃ አሪፍ እኮ ነው። ታያለች። እንደውም ትወዳለች። አንተ ግን ታላቂ ነህ ታናሽ ነህ? እኔ እንጃ መሀል ላይ ነኝ መሰለኝ። አይ አላውቅም። ስማ አሁን እሱን ተሆነ ዝም ብለህ እብድ መስል። እብድ? እንዴት ልምሰል እብድ? በመጀመሪያ ይሄን ትፈታለህ። አሁን ዝም ብለህ ያገኘው ዝም ብለህ ቀበጣጠር ሸበቀ ምናምን ዝም ብለህ ጥራ። አልፋቤት የሆነው ያልሆነውን ዝም ብለህ ያልሆነውን ዝም ብለህ ጥራ። ቀበጣጠር የሆነው ያልሆነው ሊዲያ በፈጣሪ ምን እየሆኑ ነው? ያየሽው አይደል ምን እንደሆነ ይሄ ልጅ እንዴ? ተመስገን ምን እየሆናችሁ ነው? ያልገባኝም ምን ሆኖ ነው? በአንቺ ፍቅር አብዶ መሰለኝ እንደዚህ ሆኖ የምታየው። የሆነው ያልሆነው። እሺ ቆይ እሱስ በሊዲያ ምክንያት አብዶ ነው። አንተ ምን ሆነህ ነው አብረህ የምትሮጠው ነው ወይስ አንተ ነው የምታሯሩጠው? ስሚ እሱ በሷ ፍቅር ቢያብድም እኔ ደግሞ በሱ ፍቅር አብጃለሁ። አባታችን ደግሞ በእኛ ፍቅር አብዷል። እናታችን እንዴት ነች? አብዳለች። አዎ አይዟችሁ። ሰዎች ነገር ሳይመጡብን እንሂድ። የሆነው ያልሆነው ጉር ነው እኮ ጉር ነው። ምን አይነት ልጆች ናቸው እነዚህ? አገር ምድሩን እኮ ዞሬ ነው ያጣኋቸው። ወይኔ እንዳልዬ ምን ገደሉ አጣቸው ይባላል። እነማን ናቸው? አባዬ እኛም ብቻ እንደው እናንተ እዚህ ምን ሰራላችሁ? ምድር አንበጣ ሁላ አገር ምድሩን እናንተ ፍለጋ ሳሳሰን እንዲያልኩት ካልሆነ ድጋሚ እንጥፋና እንደገና ትፈልገናል። አታ ይገርማል እኮ እነዚህ ልጆች። ምንድነው ዋናው በደህና መምጣታቸው ነው። ስነ ስርዓት ይዘው ቁጭ በል። ወጅጄ ነው ምን አደርጋለሁ? ተምረው ሰው ያደርጉኛል ብዬ ሳስብ ሁለቱም 10ኛ ክፍል መሻገር አቅቷቸው ተሳስበው ቁጭ አሉልኛል። ጣት ገማ ተብሎ ተቆርጦ አይጣልም። ሳይ ደህና ይሆኑልኝ እና አይከብዱኝ አልሽ። አባዬ ሸጣን ስላለበት እኮ አይደለም የሮጠው። ሰይጣኑ እንደዚህ በል ያለ የምን ሰይጣን? ሰይጣን ነው አባዬ። እንዴ እግዚአብሔር ሰይጣን የለበትም። ሰይጣን ነው ከእግዚአብሔር ስም ሲጠራበት አይወድም። ኤልያስ እስቲ አንዴ እግዚአብሔርን በል። እግዚአብሔርን እስቲ ድገሙ። እግዚአብሔርን ጎሽ ጋና ይግባው ፈጣሪ። ቆየ በጣም ሲመጣ ግን ማለት ነው ልክ ነው። እሺ ምን ነገር እኔ ምንም ነው ማውቅ ፈልግ። እሺ እባክህ እንዴት ነህ? እሺ እናንተ ጉደኞች፣ እናንተ ግን ሰው አይደላችሁም። እሺ ማለት ተመስገን። አንተ እንኳን ደህና ሰው አልነበርክ እንዴ? እንዴት እንደዚህ አይነት ነገር ታደርጋላችሁ? ይሄ እኮ ለኔ በጣም ትልቅ ቅሌት ነው። ኧረ በእናታችሁ ቃል አድርጋችሁ ይት ለዚህ ሆነ ከዛ ድረስ የጠራችሁኝ። በቃ ተፋቱኝ። ምንድነው የምንፋታህ? ምንም አንፋታህም። ተናገረው ነው በቃ ይኸውላችሁ አባታችን ምን እንደታዩ አናውቅም። በጠዋት ተነስታችሁ ጸበል ተጠመቁ አለን። እሺ ከዛማ በቃ አንፈልግም ስንለው አልሰማችሁም ብሎ እንዳንሮጥ አድርጎ አሰረን። ልክ ጸበል ከባረከ በኋላ ሲፈታን ልክ ውሃው ሲያርፍበት ደግሞ ቀዘቀዘንና ሁለታችንም ሮጠን አመለጥን። ቆይ ግን አባታችሁ እንዴት ያለ ምክንያት ጸበል ተጠመቁ ይላል? ምክንያትማ አለው እኮ ንገረን እንስማ። ይኸውልሽ ሁልጊዜ ኤልያስ በእንቅልፍ ልቡ አፈቅራታለሁ፣ እወዳታለሁ፣ እኔ ያለ ሊዲያ መኖር አልችልም ምናምን ያለ ይቀባጥራል። አባዬ ደግሞ ይሄ ልጅ ከማመዱ በፊት መጠመቅ አለበት ብሎ ወሰነ። እሺ ኤልያስስ እንደዛ ስላደረገ ነው እንዲጠመቅ የተፈረደበት። አንተ ምን አድርገህ ነው የምትጠመቀው? አሁን የተጠየቀው ጅምላ ጭፍጨፋ ነው ልበልሽ? ይኸውልሽ አንቺ ጥያቄ አትጠይቂኝ። በጣም ጥያቄሽን የምፈራው እንዳትጠይቂኝ። ለምን አትበይ። ለምን ራሱ እኮ ጥያቄ እኮ። ቆይ እና ለዚህ ሁሉ ምክንያት አንቺ ነሽ እያልከኝ ነው? አዎ ባንቺ ምክንያት ነው እንዴ?
ደሞ ደረቱ ላይ ሊዲያ ምናምን የሚል ጽሑፍ አይቻለሁ አይደል? ስለወደድኩሽ ተነቀስኩልሽ ምናምን ሊለኝ ባልሆነ ስቲከርና ንቅሳት ማን ላይ መሰላችሁ እንዴ? ስቲከር ምናምን ያልሽው ምን አይነት ደፋር ነሽ በእናትሽ? ስሚ አንቺ ስለሚወድሽ መሰለኝ ስምሽን የተነቀሰልሽ። እሺ ከስምሽ እታች ያለውን በልብ ቅርጽ የተወጋውን ጦር አይተሽዋል? የደሙንስ ነጠብጣብ አይተሽዋል? ለነገሩ አይንሽ ታውሮ ምን ታያለሽ? ስሚ የልብ ቅርጹ የወንድሜ ፍቅር ነው፣ ጦሩ ደግሞ አንቺ ነሽ። እሺ ምን አይነት ነሽ በእናትሽ? እንዴ አረቃው እንዳሰብረው እንዴ ባለፈው አንዴ ላናግረው። አባይ ሂድ አንዴ አናግረው። ኤላ በጣም ይቅርታ፣ በተፈጠረው ነገር በጣም አዝኛለሁ። እኔም እኮ እንዳንተ በህልሜ ማታ ማታ ስምህን ባልጠራም በሆነው ነገር በጣም ከፍቶኛል። እንቅልፍ ነው የነሳኝ። እኔ እኮ ማታ ማታ ስምሽን ጠርቼ አላውቅም። ችግር የለውም አትዋሸኝ። ተመስገን እኮ ሁሉንም ነገር ነግሮኛል። ብቻ አንተ ይቅርታ አድርግልኝ። ይቅርታ አድርጌልሻለሁ። በጣም ነው የማመሰግነው። እሺ በቃ አባትን አታስቁማቸው፣ ሂድ። ደግሞ እኔ ማናገር ስፈልግ በፈለግከው ሰዓት ነው። እሺ ቻው። ቆይ አሁን ላናግርሽ ይሆን? እንትን በቃ እሺ ቻው። ቆይ ማነች እቺ? ማነች እቺ? የልጆቼ እናት። የልጆችህ እናት? አስቤዛ እየጠየቀችህ ነው? አይ አስቤዛ ችግር እንኳን የለብንም። የምትበላው የላት መጠጥ ቤት ገባች አለ። ነይስ ታረፍ በይ። እኔ የምልሽ የልጅ አሁንም አላረፍም እንዴ? የቱ ልጅ? ይሄ እወድሻለሁ ምናምን እያለ የሚያስቸግርሽ ነው? አይ ቆይ እንደማትወጂው አልነገርሽውም እንዴ? ነው ወይስ አንቺም ትወጂዋለሽ? ኧረ ነግሬዋለሁ እኮ ቤት ግን በቃ አልተውሻለኝ። ልብስ ልቀይርሽ መጣ። ያሆ
እዚህ ደርሰን መጣን ብለው ሙድ ይዙብኛል። መቻቸው እኔ እኮ አያፍሩም እኮ ሽርሽር ሄዶ ይሆናል። ለነገሩ እንዳልየና ሙዬ ይመቻችሁ። ለፍታችኋል። እናንተስ ማን አላችሁ? ተሚ ወይ እንቆቅልሽ ልጠይቅ ነበር። የእናንተ መጫወቻ ሆንኩኝ እኔ በቃ ይሰፈር። እሺ ምንድነው ጥያቄው? ጸጉሯን ተጎንጉና ገበያ የምትወጣ ጺሙን ተጎንጉኖ ገበያ የሚወጣ ከሆነ አባዬ ነው። እሺ ሌላ ጥያቄ አለ? ሁለተኛ ጥያቄ አለኝ። ሲሄድ አግኝቻ ስመለስ አጣኋት። እማዬ ነች። ቅድም ነበረች፣ አሁን ደግሞ የለችም። መለስኩላችሁ። ስማ አንተ ጤዛ ነው በኋላ እዛ እንትን እናትል ጤዛ ነው መልሱ። እሺ ሰኒ የሙች ነው ያሁን ስክራ እየገባኝ ነው። ቃል ሌሊት እንዳልመጣ አሁን እንደዚህ ልም ብሎ ይጠፋል። እሰይ በመጨረሻ ባንቺ ባሰ ማለት ነው። ማኔ ሰኒ ሙች ወደጆ ምናምን አይደለም። ታይ እባክሽ ናፈቀኝ ለማለት ደብሮሽ ነው። አሁን እኔ ናፈቀኝ ወጣ ነገር እኮ ጭቅጭቅም ይናፍቃል አይደል? እኮ ታዲያ እኔ ምልሽ ታዲያ ለምን ያለበት ቦታ ሄደን አንፈልገው? የት ምን ይችላል? እኔ እንጃ በቃ ያለበት ቦታ የሆነ ሰፈር እኮ ፈለግ ብናደርገው እናጣው። ምንም ምርጫ የለኝም። ባልሽው ሀሳብ ስማማለሁ። ግን ስለናፈቀኝ አይደለም። እሺ ኧረ እባክሽ በቃ ልጁ አንቺ ሄደሽ አናግሪው። እንዴ ለምን? እኔማ ብቻዬን አልሄድም። አይደለም በቃ ችግሩ ሁለታችሁ ስለሆነ ሁለታችሁ ተነጋግራችሁ ፍቱት። አይ አብረን እንሄደው ችግር የለውም። አንቺ ደግሞ ድርቀት ያለሽ ኤላ እንኳን ደስ ያለ። ለምኑ እንዴ ለምኑ? የምትወዳትን የምታፈቅራትን ይሁን ልጁን ይዤ ልመጣው። ደህና የምስራች ይዘሽ እንደመጣሽ እንኳን ደስ አለሽ ስትይ ትንሽ አታፍሪ እንዴ? ምን ማለት ነው? ከዚህ በላይ ምስራች አለ እንዴ? እንደዛ ስትሰቃይላት የነበረችው ልጅ እኮ ነው ያመጣውልህ። ኤላዬ እንዴ ስሜን ማን ነገረሽ? በእናትህ ኤላ አትቀልድ፣ ላናግር እኮ ነው። ማንን ነው? እኔን ነው? ይቅርታ እንተዋወቃለን? ፕሊስ ኤላ ናፍቀኸኝ እኮ ነው። ወይ ምን አለ ብትይ። ኧረ ኤላ እየቀለድክ ነው። ናፍቀኸኛል እያለችህ እኮ ነው። አዎ አንቺ ማታውቂው በጣም ብዙ ነገር ነው ያለው። እኔ መሞት አልፈልግም። ማን ነው የሚገልህ? ወንድምሽ ነዋ። እንዴት እንዳሰቃየኝ እኔ ነኝ የማውቀው። የማየኔ ወንድም? አዎ እንደውም አጠገብሽ እንዳልደርስ አስጠንቅቆኝ። አንቺ ማቴጂ ከሆነ እኔ ራሴ ተነስቼ እሄዳለሁ። ይቅርታሽ። ይቅርታ። እንዴ ኤላ ምን አንቺ አተኝም እንዴ? ምንድነው እሱ? ለምንድን ነው ኤልያስ እንደዛ ያደረከው? ኤልያስ እንዴ ትወጂዋለሽ ወይ? በስቴክሽ እኮ አልወደውም አልሽኝ። አንቺ ሳትፈልጊ እየተከታተለ እንዲያስቸግርሽ ስላልፈለግ ቀጣሁት። እሱማ አልፈልገውም ነበር። ለማንኛውም ደክሞኛል። ግቢና ተኝ፣ እረፍት ላድርግ። ኤላ አንተ ኤልያስ፣ ይቅርታ እናቴ፣ ስራ ላይ ነው፣ ሰው ማናገር አይችልም። እሺ አንተ አናግረኛ። ለምን ነው ማናገርሽ? አንችልም ማናገር። ለምን ነው ማናገር ማትችሉት? አንተ ተመስገን
አንዴ ያናግሩኝና ልሂድ ፕሊዝ። ስማ ሩብ ኪሎ ሩዝ ፈልጋ ከሆነ ሩብ ኪሎ ሩዝ ስጣት። ምንድነው እዚህ የምትቆመው? እኔ እንጃ ማናት? እኔ ያላቃት ግራ ገባኝ እኮ እና ይቅርታ። እናንተ ተመስገን ዝም ብላ እንደዚህ ከምታስቸግረን አንድ ቸኮሌት ስተን እንሸኛት። ለዚች ከቻለንማ ክብሪትና ጋዝ መስጠት ነው እንጂ እሱንም ቢሆን እንስጣት። በነገሩም ክብሪት እንኳን ያቺ ጓደኛዋ አለች ናት። ባይሆን ጋዙን ገዝተህ ስጣት። ልስጣት? ስማ አንተ ና እስቲ ወይ መከራዬ ደግሞ ሊያስደንሰን ነው አይደል? ስማ እኔ በሰው እየተነሳው ከሆነ እኮ ጭፈራ ራሶች እያሉ ክሊፕ መስራት ነው የቀረው። አንተ ና እያልኩህ አይደል እንዴ? እንደውም ሁለታችሁ ችግር የለም። እኔ እዚህ ባለሁበት እደንስልሃለሁ። አንተ አትደንስልህ። በሰፈራችን ጭራሽ ሰፈራችን አንፈራም። የመጣ ይምጣ። ና እዚህ አልኩህ እኮ። እኔ ያልደረስኩባትም እሷ ናት የደረሰችብኝ። ተይ አትድረሽብኝ ስላት አልሰማም አለችኝ። እኔ ፈርቼም አይደለም ቅባጥሬም አይደለም። ገብርኤልን ካላመንክ ራሷን ጠይቃት። በላው እንደንስ አንተም አግዘው። እሺ አግዘው። እኔ ልግባ። ቆይ ምን ነው ትፈልገው ግን አንተ? ሄረ አንተ አደንስም እንዴ? አልደንስም። ደንስ እንጂ ሊዱን የምትወዳት ከሆነ ደንስ ብለስ። ለሊዱማ አይደለም መደነስ የፈለግከውን አደርግልሃል። ሄይ ያዝ ተቀበለና አንተ ወራ ላይ አንተ ከማን ሰላምታችሁ ግድላ መጣችሁ ይኸው እቻት ካላመንከኝ ይኸው ጠይቃት። ሊዱ እኔ አስቸግሬሻለሁ? አላስቸገርከኝም። እኔ ነኝ ያስቸገርኩ። እግዚአብሔር ይስጥሽ። ይቅርታ በጣም ደስ ስላለኝ። ይኸው ሰማት አይደል? እኔ አላስቸገርኳት። ችግር የለውም። በደንብ ቀፋት። ደስ ይበለ። በደንብ ተቃቀፍ። እውነት? አዎ። እማዬ ትሙት በል። እማዬ ትሙት ቀፍ እማዬ እማ አልቋል። ምን እንጀራ አልቋል? እኔ እንጀራ አልኩኝ እንዴ? ወጣኝ ልትል መስሎኝ ነው። እማ ወይዬ የሚበላ ነገር አለ? አላልኩሽም? አሁን አይደል እንዴ ምግብ ጠርገህ የበላው? ምንድነው እንደዚህ መከራከር? ይሄ ልጅ ምን አለ ቢበላ? ምንድነው እሱ ይበላል። ቆይ ግን አንተ አባቴ ነህ እንጀራ አባቴ ነህ? የምን አባቴ ነህ? እኔ ግን ቆይ ይሄ ልጅ አያሳስብም? ቆይ እኛ እያለን እነዚህ ልጆች መራብ አለባቸው? የሚያፈር ልብላልኝ ነኝ። ክፉ አመል ለመደ ብዬ ነው እንጂ ምግብ እንዲበላ ነፍጌው አይደለም። ይብላ ደግሞ እማ ወይ አውቄ ነው ስቀልድሽ ነው። ዛሬ ጠግቤያለሁ። አባይ አንተ ግን ይመችህ። እማ አንቺም ይመችሽ። አይድሌ እሺ እናቴ ደግሞ ተከተለኝ። እሺ እንዳልዬ ወይዬ ሙዬ ወይዬ ተሳስተሽ ነው እንዳልዬ ያልሽ? አረ ተሳሳትኩ። ይመችሽ ይመችሽ። ያፈር በላ